እውነት ልክ እንደታፈነ የእሳተ ገሞራ ፍላት ናት። ለዘመናት መሬት ውስጥ ተቀብራ ትቆይ ይሆናል። ግፊቱ ግን አይቆይም። ጊዜው ሲደርስ የተጫኗትን ድንጋዮች ፈንቅላ የሸፈናትን ጨለማ ሰንጥቃ መውጣቱ አይቀሬ ነው። ዛሬ በኢትዮጵያ የፖለቲካ ሰማይ ስር ከ3 አስርተ ዓመታት በላይ የጭቆና የማንነት መነጠቅና የለቅሶ ማዕከል ሆኖ የቆየው የወልቃይት ጠገዴ ጉዳይ አዲስ ምዕራፍ ከፍቷል። ይህ ምዕራፍ ግን ቀጥተኛ መንገድ አይደለም። የሴራ የጥልፍልፍ የፖለቲካና የህልውና ትግል ድብልቅ ነው። በአንድ በኩል የዚያ ሰሞን የትግሉ ምልክት የነበሩት ኮሎኔል ደመቀ ዘውዱ ቆመዋል። ኮሎኔሉ የብሔራዊ ምርጫ ቦርድ ውሳኔ የመጀመሪያው ፍች ነው በሚል አሞግሰውታል። የ30 ዓመታት የግዴታ ጋብቻ በህግ ሰነድ የተበጣጠሰበት የወልቃይት ህዝብ የራሱን አየር ለመተንፈስ ቀና ያለበት የታሪክ አጋጣሚ ሲሉ ገልጸውታል። ኮሎኔሉ በቆራጥነት ይናገራሉ። ይህ ጅምር እንጂ ማረፊያ አይደለም፣ ዋናው ቤት የአማራ ክልል ምክር ቤት ነው ይላሉ። በሌላ በኩል ግን በፕሪቶሪያው ስምምነት የቆሰለው አዲሱ ህወሓት ጩኸቱን አገልጦታል። ህግ ተጣሰ፣ ህገ መንግስቱ ተረገጠ የሚል ዋይታ ቆሟል። ትናንት ምርጫ ቦርድን አናውቀውም ብሎ የገዛ ምርጫውን ያካሄደው ያ ኃይል ዛሬ በምርጫ ቦርድ ህጋዊነት ላይ ጥያቄ ሲያስነሳ ማየት ለብዙዎቹም የፖለቲካ ግብዝነት ማሳያ ሆኗል። እውነቱ በዚህ ብቻ ያበቃም። ከትዕይንቱ ጀርባም ሌላ ትልቅ ጥርጣሬ እያረገዘ ነው። የፋኖ ኃይሎች ጉዳዩን የሚያዩት በሌላ መነጽር ነው። ወልቃይት ከአማራም ከትግራይም ወጥቶ በብልጽግና ወይም ኦህዴድ እጅ ሊወድቅ ነው የሚል ስጋት ገብቷቸዋል። ይህ በምርጫ ቦርድ ስም የተጀመረው ሂደት ፋኖና ነባሩ ህወሓት በመሬት ላይ የጀመሩትን ድርድር ለመቅለም የተዘረጋ የፖለቲካ ወጥመድ ይሆን? ህወሓት ወልቃይትን ከመሬት በዘለለ ከኤርትራ ጋር ያለውን ግንኙነት ተከትሎ እንደመተንፈሻ ማየቱን አቁሞ አሁን ከፋኖ ጋር አዲስ ስምምነት እየፈለገ ነውን? ወይንስ ማዕከላዊው መንግስት በሁለቱም ኃይሎች በአከራካሪ መሬት ስም እርስ በርስ እያፋጀ ነው? የፖለቲካ ሳይንስ ምሁራን እንደሚሉት ልዩ ተጠቃሚነትን የለመደ ኃይል እኩልነት ሲመጣ እንደ ጭቆና ይቆጥረዋል። ህወሓት ለምን ይጮሃል? ኮሎኔል ደመቀስ ለምን ገና ነው ይላሉ? ፋኖስ ለምን በጥርጣሬ ይመለከተዋል? በዝግጅታችን የኮሎኔል ደመቀን የመጀመሪያ ፍች ፍልስፍና የትርጉም እንፈትሻለን። የትግራይ ልሂቃንን የህግ ሙግትና የሞራል ውድቀት በሚዛን እናስቀምጣለን። ከሁሉም በላይ ደግሞ በፋኖና በህወሓት መካከል እየተወራ ስላለው የጋራ ጠላትና ስለ ወልቃይት የወደፊት ዕጣ ፈንታ ያልተሰሙ መረጃዎችን እናስቃኛችኋለን። ወልቃይት የኢትዮጵያ ፖለቲካ ቁልፍ መፍቻ ወይስ የባሩድ በርሜል? የተከበራችሁ የበራቲ ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የተዳፈነው እውነት የጊዜ ጉዳይ ካልሆነ በቀር ፈንድቶ መውጣቱ፣ የታፈነው የህዝብ ድምፅ የፍትህ አየር መተንፈሱ አይቀሬ ነው። በኢትዮጵያ የፖለቲካ ታሪክ ምህዳር ሲገለጥ በተለይም ላለፉት 30 አስከፊ ዓመታት የብሶት የማንነት የመነጠቅና የህልውና ትግል ማዕከል ሆኖ የቆየው የወልቃይት ጠገዴ ጉዳይ ዛሬ በአዲስ የፖለቲካና የህግ ምዕራፍ ላይ ቆሟል። ይህ የዘመናት የህዝብ እንባና ሰቆቃ በህግ አግባብና በህገ መንግስታዊ ተቋማት እውቅና ማግኘት ሲጀምር የፖለቲካው መድረክ እውነትን ከተቀበረችበት ጉድጓድ እያወጣት ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሄድና በፌዴራል የህዝብ ተወካዮች ምክር ቤት የራሱ ድምፅ እንዲኖረው የሰጡት ታሪካዊ ውሳኔ በክልሉ የፖለቲካ ጨዋታ ላይ የተጫወተው ሚና ቀላል አይደለም። ይህንን የአደባባይ እውነትና የህግ ቋጥሮ መፍታት በተመለከተ የወልቃይት ጠገዴ ዞን ምክትል አስተዳዳሪና የሰላምና የጸጥታ ዘርፍ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ወቅታዊና አንገብጋቢ ትንታኔያቸውን ለታሪክ መዝገብ አስቀምጠዋል። ኮሎኔል ደመቀ ዘውዱ የምርጫ ቦርድና የፌዴሬሽን ምክር ቤትን ውሳኔ እጅግ መልካም ጅምርና ፍትሃዊ ሲሉ ገልጸውታል። የመምረጥና የመመረጥ መብት የየትኛውም ፖለቲካዊ ኃይል ስጦታ ሳይሆን ህገ መንግስታዊና ተፈጥሯዊ መብት በመሆኑ ሊገደብ እንደማይገባም አጽንኦት ሰጥተው አስገንዝበዋል። የኮሎኔሉ ቃላቶች የ3 አስርተ ዓመታት የትግል ፍሬን የሚያንጸባርቁ በተስፋና በእርግጠኝነት ላይ የተገነቡ ናቸው። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል የፖለቲካና የአስተዳደር ተጽዕኖ ነጻ ሆኖ መሳተፉን ሲገልጹት የመጀመሪያው ፍቺ የሚል ጥልቅ ትርጉም ያለው ሐረግ ተጠቅመዋል። ይህ የመጀመሪያው ፍቺ የህዝቡን የረጅም ዘመን የመገንጠልና ወደ ታሪካዊ ማንነቱ የመመለስ ጥማት የሚያሳይ የፖለቲካ ትዳሩን በግዴታ ሳይሆን በፈቃድ ላይ የተመሰረተ መሆኑ እንዳለበት የሚያስረግጥ ነው። ይሁን እንጂ ኮሎኔል ደመቀ ዘውዱ ይህን መልካም ጅምር እንጂ ማረፊያ አድርገው አልወሰዱትም። ዘላቂውና ሙሉ ጥያቄያቸው ምላሽ የሚያገኘው ከዚህ ምርጫ በኋላ በሚካሄደው ነጻና ፍትሃዊ የህዝብ ውሳኔ መሆኑን በማስመር ወሳኙ እርምጃና የመጨረሻው ግብ የወልቃይት ጠገዴ ህዝብ ወደ አማራ ክልል ምክር ቤት ሲቀላቀል መሆኑን አብራርተዋል። ይህ አባባል የተቆረጠው አካል ዋናው ከግንዱ ጋር እስኪዋሃድ ድረስ የፖለቲካውም ሆነ የህጉ ትግል እንደማይቆም የሚያሳይ ቁርጠኝነት ነው። የዚህን ታሪካዊ ውሳኔ ማግስት ተከትሎ የትግራይ ልሂቃንና የህወሓት አመራሮች የሚያሰሙት ጩኸትና ቅሬታ ሌላው የኮሎኔሉ ትንታኔ ትኩረት ነጥብ ነበር። የህወሓት አመራሮች የምርጫ ቦርድን ውሳኔ ህግ ተጣሰ በማለት ማውገዛቸውን ኮሎኔል ደመቀ በሰላና በማይረታ መክንዮ አፈራርሰውታል። ህወሓት ራሱ ከህገ መንግስት ውጭ
ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው ሲሉ የሞራልና የህግ የበላይነትን ጥያቄ አንስተዋል። ህገ መንግስቱ እንደፈለጉ እየተረጎሙ ያልተፈቀደ ምርጫ እያካሄዱ ምርጫ ቦርድን እያወገዙ ባሉበት እጅ መልሰው ምርጫ ቦርድ በህግ አግባብ የወሰነውን ህጋዊ ውሳኔ መተቸት ከፖለቲካዊ ስብዕና ይልቅ እብሪትን የሚያሳይ መሆኑን በተጨባጭ አስረድተዋል። ወልቃይትን የተመለከቱ የፖለቲካ ጥናቶች፣ ታሪካዊ ጆርናሎችና አርቲክሎች ይህንን የኮሎኔሉን ትንታኔ በሚገባ የሚደግፉ ናቸው። በ1983 ዓ.ም በፊት የነበሩ የታሪክ ድርሳናትና የጂኦግራፊያዊ ካርታዎች እንደሚያስረዱት ወልቃይት፣ ጠገዴ፣ ጠለምትና ሁመራ በጎንደር ወይም በጌ ምድር ክፍለ ሀገር አካል እንደነበሩ ተመራማሪዎቹ በስፋት አስፍረውታል። በአዲስ አበባ ዩኒቨርሲቲና በተለያዩ ዓለም አቀፍ የጥናትና የምርምር ተቋማት በታሪክና በፖለቲካ ሳይንስ ምሁራን በተጻፉ ጽሑፎች ላይም የ1983 የክልሎች አወቃቀር ታሪካዊ መሰረትን ያላገናዘበ በኃይልና በፖለቲካዊ ፍላጎት ብቻ የተመሰረተ የዴሞግራፊክ ኢንጂነሪንግ ወይም የስነ ህዝብ ምህንድስና ሰለባ መሆኑን በግልጽ ተመዝግቧል። ይህኑ መነሻ በማድረግ ነው ዛሬ የህግና የፖለቲካ ውድ ወደ ትክክለኛው መስመር እየተመለሰ ያለው። ወደ ቀጠናው አስተዳደራዊና ፖለቲካዊ መልክ ስንመጣ ደግሞ የፕሪቶሪያው የሰላም ስምምነት የማይታለፍ እውነትን ይዞ ብቅ ብሏል። ኮሎኔል ደመቀ እንዳስታወሱት አካባቢው ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ወሳኝ ጉዳይ ላይ የፕሪቶሪያው ስምምነት የወልቃይትን አካባቢ አከራካሪውም ኮንቴስትድ በማለት በግልጽ አስቀምጦታል። ይህ አካባቢ አከራካሪ በመሆኑ የመጨረሻውን ልባት እስኪያገኝ ድረስ የፌዴራል መንግስት በቀጥታ እንዲያስተዳድረው የህወሓት ተወካዮች ራሳቸው በፊርማቸው ያረጋገጡትና ዓለም አቀፍ ማህበረሰብ የመሰከረበት ሀቅ ነው። ታዲያ ይህ ስምምነት እያለ የትግራይ ልሂቃን ስምምነቱን ሳይረዱ ቀርተው ነው ወይስ እያወቁ ይሆን ብሎ የፖለቲካ ትርፍ ለማግኘት ይህን ጥያቄ ኮሎኔሉ ሲመልሱ የትግራይ ልሂቃን እውነታውን እያወቁ የፈረሙበትን ሰነድ እየተገነዘቡ ዳግም ህግ ተጣሰ ማለታቸው ፈጽሞ አግባብነት የሌለውና የፖለቲካ ቁማር መሆኑን አጋልጠዋል። ከዚህም አልፎ የፌዴራል ተቋማትን በተለይም እንደ ምርጫ ቦርድና የፌዴሬሽን ምክር ቤት ያሉ ገለልተኛና ህገ መንግስታዊ ተቋማትን ማጥላላትና በወፍ በረር የህግ የበላይነትን ካለመቀበል እየመነጨ ነው በማለት አጥብቀው አውግዘዋል። ይህ የኮሎኔል ደመቀ ዘውዱ ትንታኔ ትናንትናውን የታሪክ ጠባሳ፣ የዛሬውን የህግ ዳተኝነትና የነገውን ተስፋ ብርሃን አጣምሮ የያዘ ነው የሚሉ እንደ አያሌው መንበር አይነት ነባር ብአዴኖች ነፍ ናቸው። የወልቃይት ጠገዴ ህዝብ ላለፉት 4 አስርት ዓመታት ማንነቱን ለማስከበር የከፈለው መስዋዕትነት በገደል በዱርና በየእስር ቤቱ እየተንገላቱበት አድካሚ ጉዞ ዛሬ በምርጫ ኮረጆ ነጻነት መታጀቡ የፍትህ ጎማ አዝገሞም ቢሆን መድረሻውን እንደማይስት ማረጋገጫ ነው እየተባለ ነው። ህወሓት በፈጠረው የራሱ የፖለቲካ ትርክት ታስሮ ሌላውን ለመኮንን ቢሞክርም የፕሪቶሪያው የሰላም ስምምነት ጠቋሚ ጣትና የህዝቡ ጽኑ ፍላጎት ወልቃይትን ከቀድሞው አስገዳጅ ቀንበር አላቆታል። በመጨረሻም ይሄ የመጀመሪያ ፍቺ ወደ ዘላቂ ጋብቻ ማለትም ህዝቡ ወደሚፈልገውና ወደ ሚታገልለት የአማራ ክልል ምክር ቤት ህጋዊ ውህደት የሚያደርሰውን መንገድ እየጠረገ ነው እየተባለም ይገኛል። የፌዴራል ተቋማት ህገ መንግስታዊ ግዴታቸውን መወጣታቸው ሊደነቅ የሚገባው ቢሆንም ይህ አጓጊና ልብ አንጠልጣይ የፖለቲካ ሽግግር ከዳር ለማድረስ የህዝብን ድምፅ ማክበርና የታሪክን እውነት መቀበል ብቸኛው መንገድ መሆኑን የኮሎኔሉ ቃላት በግልጽ አስቀምጠውታል። በእርግጥም የጨለማው ግርዶሽ ሲገፈፍ የንጋቱ ጮራ የታፈኑ እውነታዎችን አደባባይ ማውጣቱ ተፈጥሯዊ ህግ ነው። የኢትዮጵያ ፖለቲካዊ ምህዳር በተለይም የወልቃይት ጠገዴ ጉዳይ ዛሬ ከዘመናት የዝምታና የመከራ ዘቅት ወጥቶ የፍትህ አደባባይ ላይ የጀግኖቹ ቋንቋ እየተነገረበት ይገኛል። የምርጫ ቦርድና የፌዴሬሽን ምክር ቤት ውሳኔ ለወልቃይት ጠገዴ ህዝብ ከውሳኔም በላይ ነው። ላለፉት 4 አስርት ዓመታት ማንነቱን ቋንቋውንና ታሪኩን በግድ እንዲቀይር የተፈረደበት ህዝብ ላይ የወረደ የነጻነት አዋጅ ነው የሚሉትም አያሌ ናቸው። ኮሎኔል ደመቀ ዘውዱ ያነሱት የመጀመሪያው ፍቺ የሚለው ጥልቅ ፍልስፍና የሐረግ የ30 ዓመታት የፖለቲካ ትዳርን በግዴታ ያቆራኘውን ሰንሰለት የሚበጥስ ድምፅ ተደርጎ ተወስዷል። ይህ ፍቺ በማንነት ላይ የተጫነውን ቀንበር ሰብሮ ህዝቡ የራሱን ዕጣ ፈንታ በራሱ እንዲወስን የሚያስችል ህገ መንግስታዊና ተፈጥሯዊ መብት መረጋገጡን የሚያበስር ነው። ነገር ግን የዚህን ፍትሐዊ ውሳኔ ማግስት ተከትሎ ከትግራይ ልሂቃንና ከህወሓት ካምፕ የሚሰማው የህግ ተጣሰ ዋይታ የዘመናችን የፖለቲካ አስቂኝ ድራማ ሆኖ አልፏል። የፖለቲካ ሳይንስ ምሁራንና ተመራማሪዎች በተለያዩ ጥናት ጆርናሎች ላይ እንዳሰፈሩት አንድ የፖለቲካ ኃይል ራሱን ከህግ በላይ አድርጎ ሲስል የሌሎች መብት መከበር እንደ ጥቃት ይሰማዋል። ይህ ምሁራዊ አባባል ዝም ብሎ አየር ላይ የተወረወረ የቃላት ጌጥ ወይም የፖለቲካ ፍጆታ አይደለም። ይልቁንም የሰው ልጆችን የፖለቲካ ስነ ልቦናና የስልጣኔ እርቃን ገመና ፍንትው አድርጎ የሚያሳይ ሳይንሳዊ እውነት ነው። በፖለቲካ ሳይንስና በማህበራዊ ስነ ልቦና ዓለም ውስጥ አንድ ወርቃማና የማይካድ አባባል አለ። ልዩ ተጠቃሚነትንና ፍጹም የበላይነትን ለዘመናት የለመደ ኃይል የሌሎች እኩልነትና መብት መከበር ሲጀምር ጭቆናና ጥቃት የተፈጸመበት ይመስለዋል። ይህንን ጥልቅ የፖለቲካ ፍልስፍና ወደ ኢትዮጵያ የፖለቲካ መድረክ በተለይም ወደ ህወሓትና የወልቃይት ጠገዴ ጉዳይ አምጥተን በጥሬ መረጃና በማስረጃ ስንፈትሸው እውነታው እንደ ንጋት ፀሐይ ጥርትና ኩልል ብሎ ይወጣል። ኮሎኔል ደመቀ ዘውዱ ግብዝነት ሲሉ የገለጹትም የዚህን የፖለቲካ በሽታ ምልክት ነው። ይህንን በብሪት ማማ ላይ የተገነባ የፖለቲካ ስነ ልቦና በተጨባጭ ማረጋገጫዎች እንመርምረው። የመጀመሪያው ማረጋገጫ ህገ መንግስቱና የምርጫው አስቂኝ ድራማ ነው።
አንድ የፖለቲካ ኃይል ራሱን ከህግ በላይ አድርጎ እንደሳለ የምናየው ህጉን ለራሱ ሲመቸው ብቻ እንደ ጋሻ ከለላ ሲጠቀምበት፣ ሲቃረነው ደግሞ እንደ ሸረሪት ድር ሲበጣጥሰው ነው። የህወሓት አመራሮች በ2013 ዓ.ም አጋማሽ የፌዴራሉን መንግስት እውቅና፣ የኢትዮጵያ ብሔራዊ ምርጫ ቦርድን ስልጣን እንዲሁም የህገ መንግስቱን ድንጋጌዎች ሙሉ በሙሉ ወደ ጎን በመተው የራሳቸውን ህገ መንግስታዊ ወይም ህገወጥ ምርጫ በትግራይ አካሄዱ። በወቅቱ ምርጫ ቦርድም ሆነ በፌዴራል መንግስቱኛ ላይ አይያዝም ህጉኛው ራሳችንን የሚል እብሪት ፖለቲካ አራመዱ። በአንጻሩ ዛሬ ያውቁና ነፍገውትና አዋርደውት የነበረው የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት ወልቃይት ጠገዴ ህዝብ ከትግራይ ተነጥሎ በራሱ ድምጽ እንዲመርጥ በህግ አግባብ ሲወስኑ ህወሓቶች ህገ መንግስቱ ተጣሰ፣ ህግ ተረገጠ እያሉ ዓለም አቀፍ ጩኸት ያሰማሉ። ራሳቸው ከህግ ውጭ ሆነው ህግ ሲጥሱ መብታችን ነው ይላሉ። የወልቃይት ህዝብ ግን በህጋዊ ምርጫ ቦርድ በኩል ህጋዊ መብቱ ሲረጋገጥ ተጠቃን፣ ህግ ተጣሰ ይላሉ። ይህ ነው እንግዲህ ራስን ከህግ በላይ አድርጎ የመሳልና የሌላው መብት ሲከበር እንደ ጥቃት የመቁጠር ትልቁ ማሳያው። ማረጋገጫ 2 የፕሪቶሪያው ስምምነትና የተካሄደው ፊርማ ነው። ህወሓት የፕሪቶሪያውን የሰላም ስምምነት ሲፈርም ደቡብ አፍሪካ ላይ በተደረገው ድርድር የወልቃይት ጠገዴና አካባቢው ጉዳይ በግልጽ አከራካሪና ኮንቴስትድ መሆኑን አምኖ እናም ተቀብሎ በራሱ እጅ ፊርማውን አኑሯል። በዓለም አቀፍ ህግም ሆነ በስምምነቱ መሰረት አንድ አካባቢ አከራካሪ ነው ከተባለ የመጨረሻውን ልባት እስኪያገኝ ድረስ በማዕከላዊ የፌዴራል መንግስት ስር እንዲተዳደር መደረጉ ግድ ነው። ይህንን እውነታ እያወቁ የፌዴራል መንግስቱ አካል የሆነው የምርጫ ቦርድ አከራካሪ በተባለው ቦታ ላይ የዜጎችን የመምረጥ መብት ለማስጠበቅ ሲንቀሳቀስ የትግራይ ልሂቃን ዳግም መቆጣት ይጀምራሉ። ለምን የተባለ እንደው ለ30 ዓመታት የኔ ብቻ ነው ብሎ የገዙትን መሬትና ህዝብ አሁን ሌላ ገለልተኛ አካል ሊዳኘው መቀበል አይችሉምና ነው። ራሳቸውን ከስምምነቱ ከህጉና ከፌዴራል ተቋማቱ በላይ አድርገው ስለሚያስቡ የወልቃይት ህዝብ የራሴ ተወካይ ይኖረኝ ማለቱንም ለህወሓት ህልውና አደጋና ጥቃት ሆኖ ይሰማቸዋል። የሌላው ሰው መተንፈስ ለነሱ መታፈን ይመስላቸዋል። ማረጋገጫ 3 የማንነት ጥያቄን እንደ ጸረ ትግራይ ሴራ መቁጠር ነው። የፖለቲካ ሳይንስ አጥኚዎች ዜሮ ሰም ጌም ወይም ያንዱ ትርፍ የሌላው ኪሳራ የሚሆንበት አመለካከት የሚሉት ጉዳይ እዚህ ላይ ጎልቶ ይወጣል። የወልቃይት ጠገዴ ህዝብ ላለፉት 4 አስርት ዓመታት ያነሳው ጥያቄ ቀላልና ግልጽ ነው። እኔ አማራ ነኝ፣ ማንነቴ ይከበርልኝ፣ ታሪክ አይቀማ፣ በቋንቋዬ ልዳኝ። ይህ ጥያቄ የሰብአዊ መብት የዲሞክራሲና የህገ መንግስት ጥያቄ ነው። ነገር ግን ህወሓት ይህንን የህዝብ መብት ጥያቄ እንዴት ነው የሚያዩ የተባለ እንደው የትግራይን ግዛት ለመገንጠል ትግራይን ለማዳከምና ለማጥቃት የተወጠነ ሴራ አድርጎ ይመለከተዋል። የወልቃይት ህዝብ አማርኛ ልናገር፣ ባህሌን ላንጸባርቅ ሲል ራሱን የፖለቲካ ጌታ አድርጎ የሳለው ኃይል ይህንን የሰብአዊ መብት ጥያቄ በእርሱ ላይ እንደተከፈተ ጦርነት ይቆጥረዋል። ምክንያቱም የእርሱ የፖለቲካ ማንነት የተገነባው የሌላውን ማንነት በመጨፍለቅ ላይ ስለሆነ የተጨፈለቀው አካል ቀና ሲል በዳዩ ኃይል መብቱ የተገፈፈ ይመስለዋል። ራሱን የህግ ጀማሪም አሳራጊም አድርጎ የሾመው የፖለቲካ ኃይል ፍትህ ስትመጣ ይንቀጠቀጣል። የወልቃይት ጠገዴ ህዝብ በምርጫ ቦርድ ያገኘው ውሳኔ የህወሓት ልዩ ተጠቃሚነት ወይም ፕሪቪሌጅ አፍርሶ እኩልነትና የህግ የበላይነትን ያመጣ ውሳኔ እንደሆነ የሚናገሩ አያሌ ናቸው። ህወሓት የፌዴራል መንግስትንና የምርጫ ቦርድን እውቅና ሳይጠይቅ የራሱን ኮሚሽን አቋቁሞ ህገወጥ ምርጫ እያካሄደ ባለበት ሁኔታ ምርጫ ቦርድ በህግ አግባብ ለወልቃይት ጠገዴ ህዝብ የሰጠውን የውክልና መብት መቃወሙ የሞራልም ሆነ የህግ ስብራት መሆኑን ኮሎኔሉ በግልጽ ቋንቋ አስቀምጠውታል። በሌላ በኩል በጉዳዩ ላይ ግልጽ አቋማቸውን ያንጸባረቁ የፋኖ ደጋፊዎች በበኩላቸው ወልቃይት ከአማራም ከትግራይም ወጥቶ ወደ ኦህዴድ ወይም ብልጽግና ተወስዷል በማለት ላይ ናቸው። ያ የሆነበት አብይ ምክንያት ደግሞ ፋኖና ነባሩ ህወሓት በግላቸው የጀመሩት ድርድርና አንድነት ሳይቀድማቸው ለመቅደም ነው የሚል እንደሆነ በተለያየ መልኩ ይገለጻል። የፋኖ ኃይሎች ወልቃይትን እንደ ቁራጭ መሬት የሚመለከቱት ሲሆን ህወሓትን በተለይ ከኤርትራ ጋር የፈጠረውን ሰላምና እርቅ ተከትሎ ወልቃይትን ከመሬት በዘለለ እንደ መተንፈሻና ጂኦፖለቲካ መሿለኪያ መመልከት አቁሟል ይላሉ። ኮሎኔሉ ህወሓትን በግልጽ ቢተቹም ህወሓት ግን ከፋኖ ኃይሎች የተለየ አቋም አላሳየም። ይልቁንም የፌዴራል መንግስቱን በጋራ ስለመታገል ሁለቱም ኃይሎች የሚሆናቸውን ስርዓት ለመፍጠር አንስተዋል። የተከበራችሁ የበራቱ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።